እንዲ ደስ ብሎ ነው የምበደረው። ይቀልዳል እንጂ ደስ ብሎ ነው የምበደረው። የምን እኔ ደስ ብሎኝ ከኦሮሚያም ሆነ ከአማራ ከትግራይም ሆነ ከደቡብ ከአዲስ አበባ ብድር ከገጩን እንበደራለን። ያ የኔ አይታይም ወይ? ይታያል። አዎ ባለ ጊዜ ነኝ። አሁን መበደር እችላለሁ። ስሜን አዎ ገለታ ነው ስሜ። በጉዲፈቻ ገለታ ነኝ። አሁን ላዳምጥሽ አልችልም። አሁን ብድር ይሰጡናል። ገለታ በሚለው በደራለሁ። ምን ይመስልሻል? መቼም በዮናስ አያበድሩኝም። ይሄ ማኛ ምናምን ብዬ አያበድሩኝም። ስለዚህ ገለታ ነኝ። ያው ለጋዲስ ወንድሙ አይደል ገለታ ጃል ገለታ ነኝ። ኦሮሚያ ባንክ ስትሄጂ አደራ ጃል ገለታ ነኝ ንገሪልኝ። ጃል ገለታ ንገሪልኝ አደራ። እንደዛ እንደዛ ነው ማረጋ። ምን ይመስላችኋል? ታፕ 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 እያደረግን ቤተሰብ ፈታ እያደረጋችሁኝ ነው። ዛሬ ጌም ልጫወት ነው። ነገር እንዳትፈልጉኝ። ጌመሮች ናችሁ የምትመጡት፣ እኔ ጋር ጊፍተሮች ናችሁ የምፈልገው። አይ ቶሎሳማ ለጸሎት ነው ለብድር አይሆን። ቶሎሳ ለብድር አይሆንም፣ ለጸሎት ነው። ፓስተር ቶሎሳ ሲባል ነው ደስ የሚለው እንጂ ለብድር አይሆንም። እንደዛ ወትሳብ ጆካ ፓስተር ቶሎሳ ለብድር አይሆንም ስሙ። እኔ ገለታ ይሻለኛል፣ ገለታ ይሻለኛል። እኔ ምን ላይ ነው ጆካ? ምን አስቦ ነው? አሁን ትኩስ ጦርነት ላይ ነው ያለ ነው። ሀሳብ ምን ጀመራችሁ? መኩ ማወያየት አልቻለም። እርስ በርሳችን አፋችን። እሑድ ነው ብሎ እኮ ነው፣ እሑድ ማታ ነው ብሎ ነው አይደለም። ይኸውልህ አሁን ስታወያይ እኮ መጨረሻ ላይ አንተ ለሁሉም እድል ትሰጣለህ። መጨረሻ ላይ አንተ ጥያቄ ሰብሰብ አድርገህ ይዘህ አንተ ይሄን ብለህ ነበር፣ አንተ ይሄን ብለህ ነበር ብለህ ጥያቄ ትጠይቃለህ አይደል? እሱ ግን ከኛ በላይ ተወያይ ሆነ። እዛ መካከል ላይ እኛ ሽምቅ ተዋጊ ነን ታውቃለህ። የዝናሽ ልጆች ደግሞ ይፋዊ ትጥቅ ይዘው ነው የመጡት። ይፋዊ ፍንዳታ ሲያደርጉ እኛ በሽምቅ እየተኮስ ነው። አንተ ከወጣ በኋላ እኮ ሌላ ጦርነት ተፈጠረ። ሌላ ውስጥ ገቡ። ዋኔ ስገባ ቤቱ ተበጠበጠ። ፖለቲካ ሰርተ ወጣ የተመታ ኖ እኔ ገብቼ እኔ ይሁን አልዋሽም። አቋምህን እኔ ወድልሃለሁ፣ ልዩነት ሀሳብን እረግፋለሁ። አሁን ትላንት የነበረው ጊዜ ላይ አይደለም የነበር ነው። አይ ከኔ ለምን ዘመነን ከኔ ለምን ተናገረ? ልዩነት አለን። በልዩነታችን በሀሳባችን ተስማምተን መወያየት፣ አንድ ቤት ላይ ቁጭ ብለን መፋጨት። ይሄ ካልሆነ መግባባት አንችልም። ትክክል። ትላንት በድንቁርና ያንን ብሔርተኝነትን ለመስፈክ እንጂ ቤታችንን እየከፈት ስንሰዳደብ የኖር ነው። ዛሬ ላይ እንዳለው ጊዜ አይደለም። አሁን 11ኛው ሰዓት ላይ ነው ያለ ነው። ትክክል። ግን ይሄ ሆኖ እያለ እኔ አሁን ለአንተ ጥያቄ የምጠይቅህ አብይ ንጉሳችን፣ ዝናሽ ቀድማዊ ንግስታችን፣ ይህን ሀሳብ እየሰማኝ ነው አይደል? ገርሞኝ እኮ እያየው ነው።
ዝናሽ ቀድማዊ ጆከር አለ ብለው እንደዚህ እንዳይወጡ ቀጥል አዳምጠኝ። ይሄን ብለው የእሷን ካባ ተሸክመው የሚሄዱ ሰዎች አሁን ወያኔ ከጃልመሮ ጋር ሰራ። ሁለቱም እኮ ወንጀለኞች እኮ ናቸው። ይፋ ተደርጓል። ይሆን አልተደረገም፣ ግን እነሱ ይፋ አድርገውታል። ዝናሽ ንግስታችን ናት። አብይ አህመድ አማቻችን ነው። እንግዲህ እግዚአብሔር የለ እሱንማ ይፋ ካረጉማ እኔ አሁን ከኔ የተሻለ እውቀት አለ። ይሁን ያስጨርሰኝ። እኔ ከኔ የተሻለ እውቀት አለ። ታላቄ ነህ። በፖለቲካውም በሚዲያውም እኩል ብንሆን ከኔ የተሻለ እውቀት አለ። ከኔ የተሻለ ትምህርት አለ። ግን ዛሬ ላይ ያለውን የኢትዮጵያን ፖለቲካ የ5 ዓመት የኢትዮጵያ ህፃን እኮ የ5 ዓመት ህፃን ላይ ተንትኖ ይናገረዋል። እውቀት ያስፈልገዋል። አይ ብዙ እንትን የሚል አይደለም። ግልጽ የሆነ የወጣ ሞቶችን ሚዲያው ሰፊ ነው። ሞቶችን በዝርዝር ማቅረብ ብቻ ነው። አሁን የዝናሽ ልጆች ጋር በግልጽ እዚህ እንድታገጣጥመኝ ይፈልጋል። እሺ አመጣልሃለሁ። እግዚአብሔር ነው። ስለዚህ ማስረጃ ሰብስበና የእነሱን ቪዲዮ ሰብስበህ ትመጣና ወዮ በእሱ አድርገህ ታወራለህ። አያሌው መንበሩ ብለህ ዋና መሪያቸውን ግባና ይኸው አያሌውማ ምርጥ ብልጽግና ነው። ምን ጥያቄ? ሳሚ ቀኝ እኮ ብልጽግና እኮ ነው። አይ ሳሚሻ እኔ በፊት ነው የማውቀው። የሚገርምህ የአሁኑን አቋሙን እስቲ በደንብ ሰማውና አልወረድልም። እኔ የሰፈር ለመፍረድ እንትን እንዳይለኝ እንትን እለውና ጠይቀዋል። የመንደር የሰፈር ማንም እኮ ነኝ አይልህም፣ ግን አባሉን እኮ ነው የምትመለከተው። እኔ አሁን የምከተለው አፋብን እንደምታውቀው እኔ የምከተለው የራሴ መንገድ ያለ ያን የምከተልበት እነማንን ነው የምከተለው? አሁን 3-4 ሰው ስትነካ የዚህ አካባቢ ጥላቻ አለብን ኖ ደጋግሞ የሚነኩ ሰዎች ካሉ አንዳንድ ነገሮች ሊኖሩ ይችላል። አመራር አሁን ንካ ብትለኝ ከየትም አካባቢ ላይ አመራር ንካ ብትለኝ አለካም። ማንኛውንም አመራር አለካም። ይፋ የወጣ ነገር ሲኖር ብያለሁ። እኔም ይፋ ሲወጣ የምንነጋገርበት ሀሳቦች ይኖራሉ። ይፋ እስካልወጣ ግን እስቲ አብሮ ማየት ግን ቻሌንጅ ካረጉ መግለጫ ሲሰጡ ይሄን አድርገናል ብለው ሲሉ መጀመሪያ ለምን ጥያቄ ይነሳል? ለምን ብሎ ጥያቄ ከተነሳ በኋላ ያንን ጥያቄ አንመልስም ካሉ ያው እንደ ዛሬው ጭፍጨፋ እንሰማራለን። አሁን እነ ባናናና እነ ሳሚ ቀኝ ይዘውት የመጡት ግሩፕ በአጠቃላይ አማራውን ሙሉ በሙሉ የሚያጠፋ አብይ አህመድ መንግስታችን ነው፣ ወልቃይትን ካስከበረልን ሌላው አማራ ለምን አያልቅም የሚባል ጨዋታ ነው። ጎንደርን ክልል አድርገን እንሄዳለን የሚሉ ካርታ ተሸክመው የመጡ ሰዎችን እንዲሁም እስከ ላሊበላ እስከ ጎጃም ካርታ ሙሉ በሙሉ ጎንደርን ክልል እናደርጋለን የሚሉ ሰዎች ናቸው። በቃ ግልጽና ግልጽ ምን ይሆን መሰለ ጆካ፣ አንተም ጀለሶችን ይዘህ ትመጣለህ፣ እነሱ የሚመጡና ትወያያላችሁ እና በመሀል ላይ የሆነ የሚያስማማ ነገር ለማድረግ እንሞክራለን። መስተካከል ያለበት ነገር ይስተካከል። ለመስማማ እኛ ጋር ከተስማሙማ ከዳቦ እኮ ቡድን እኮ ወጡ። ፌንጅም አይሰጣቸው ይሆን? አይ እውነት ካለማ መስማማ ግዴታ። ያ ከሆነ ችግር የለም እንመጣለን። እውነት ከሆነ ግዴታ ወላሂ እንመጣለን። ችግር የለም። እኔ መስማማበታለሁ። ይሁን የኔም ይዤ እመጣለሁ። እነሱም ተሰብስበው ይምጡ። ሁለት ሰላም አስከባሪ መካከል ላይ እኔ ከነሱ አንድ ባናና አለ፣ እኔ ሰላም አስከባሪ አንድ ያለው በቃ ሁለት አድርገን እንስቀምጣለን። እንደሱ በጣም አሪፍ ይሄ ጥሩ ሀሳብ ነው። ሰሞኑን እናደርገዋለን። በቃ ያዝበት። እሺ ጆካ ይመች። ጌምን ተጫዋት ወንድም። መልካም ጊዜ። ያ እንግዲህ ሀሳቦች የተለያዩ አሉ። ጥሩ ነው። ሀሳብን በሀሳብ ማሸነፍ ደስ ይለኛል። ሀሳብን በሀሳብ በተለይ የአማራ ወንድሞች አንድ ላይ ሆነው ቢሰሩልኝ ደስታዬን አልችልም። ከና ሀሳብ ልዩነት አንድ ላይ የመስራት እንትን ቢያመጡ ደስ ይለኛል። እሱን ነው የምለው። ያን ነው እንዴ የት ሄዱ ሰዎቻችን በለው ጥለው ወጡ እንዴ? እኔም ብለው ነበር የመጡት። የጎጃም ጥላቻ፣ የጎንደር ጥላቻ የምትባባሉት ነገር ቢቆም ጥሩ ነው። አይጠቅም
አይጠቅም። የጎጃም ጥላቻ ስላለባቸው የጎንደር ጥላቻ ስላለባቸው የሚባል ነገር አቁሙ። ለጠላት መንገድ እየከፈታችሁ በደንብ እናጣላቸው ብለው ነው የሚመጡት። አደራ እንደዚህ አይነት ቁማር አቁሙ። መጣውልሽ እኮ ታይሙ። አሁንስ እንደዛ ይለናል ወይስ አይለን? ከተሰጠህ ነው እንጂ እኮ በ15 ደቂቃ ውስጥ ካልተሰጠህ አይቆርጥብህም። አዎ እንዴት ነው የማይሰጡን? እየተጫወትን ደግሞ ክፋቱ በዛ ሰዓት ነው የሚሰጡሽ። አዎ ጋለሪ ሞሉልኝ እኮ